بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. زاري الله سبحانه وتعالى ملكان فقد كونه بكفل يدرجن سلا ታላቅ ሷሃባ እንመለከታለን በተለይ ለወጣቶች አሪፍ የሆነ ወይ ደግሞ መልካም የሆነ ስብዕና መልካም የሆነ አርአያ ስለሆነ ሱማነው ሙሳ ኢብኑ ዑመይር ነው። ሙሳ ኢብኑ ዑመይር ረዲየላሁ ተዓላ ዐን መካ ካበቀለቻቸው በጣም የሚያማምሩ ወጣቶች ውስጥ አንዱ ነው። የነበረበት ቤተሰብ በጣም የሚያምር ሐያት የነበረው ባለሀብት የነበሩ ባለጸጋ የነበሩ ቤተሰብ ውስጥ ነበር የተወለደው። የመካ ቁረይሾች እናቱ ስትወልድ ወይ ደግሞ የዑመይር አባቱ ጓደኞች የመካ መኳንንት እናቱ በምጥ ተይዛ ቤታቸውን ከበው ነበር። በቃ የሱን መወለድ ሲጠባበቁ የነበረው ሙሳ ኢብኑ ዑመይር ተወልዶ ያደገው በጣም የሚያምር ቤት ውስጥ ባለሀብት የሆነች እናት ያነበረችው አደገ። ከልጅነት ጀምሮ እስከ ወጣትነት የነበረው ህይወት እጅግ በጣም ፓምፐርድ የሆነ እጅግ በጣም ምቾት ያንደላቀቀው ታዳጊ ነበር፣ ወጣት ነበር። ሙሳ ኢብኑ ዑመይር የሚለብሰው ልብስ ብራንድ ይሆን ዛሬ ብራንድ የምንላቸው የሚቀባው ሽቶ በጣም ብራንድ የምንለው ዛሬ ላይ ማለት ነው። እና እናቱ ኢምፖርት ነበር የምታደርግለት እቃ በልዩ ሁኔታ ኢምፖርት አደረጋለች ከሶሪያ፣ ከየመን፣ ከሻም ከነዚህ ዙሪያዎች ለሱ የሚሆን ለሙሳ ታስበው ኢምፖርት ታስደርግ ነበር እቃዎችን፣ ልብሶችን፣ ሽቶዎችን። እና ሙሳ ኢብኑ ዑመይር የስብሰባዎች መድመቂያ ነበር። የመካ ቁረይሾች ዳር ነድዋ የሚባል ቦታ ላይ ሲሰበሰቡ ሙሳ ኢብኑ ዑመይር ከሌለ አይመቻቸውም ብዙ። ሙሳ ኢብኑ ዑመይርን ፊት ለፊት ያደርጋሉ። እሱን እያዩ በጣም አናቃው ውበቱ፣ ወጣትነቱ፣ ለግላጋነቱ በጣም የሚያምር ወጣት ስለነበረ የስብሰባ ማድመቂያ ነበረ ሙሳ ኢብኑ ዑመይር። ስለሱ ነው ኢንሻአላህ የምናወራው። ሰላም አለይኩም።